የማይሰማ ጉድ የለም። ሩታና ደስታ ቀለበት ሊያስሩ ነው። ይሄ መረጃ ተልኮልኛል። በመጀመሪያ መረጃውን ተከታተሉና ከዛ እንደ ትላንትናው እኔና እናንተ ግን በደንብ እናወራለን። ብዙ የምናወራው ነገር አለ። ሪከርዱን እናዳምጥ። እሺ፣ ይህን መልዕክት ለሩታ እንድታደርሽልኝ እፈልጋለሁ። ይኸውልሽ ሩታ ዛሬ የደስታ ሙሉ ለሙሉ ተቀብለዋለች። በአብርሽ ንዴት፣ በሜሪ እና በዳኒ መገፋፋት ተቀብለዋለች ማለት ነው። ፕሮግራም ሊያደርጉ ነው። ቀለበት ደስታ ሊያስርላት ነው። አሁን ሩታ ያልተረዳችው ነገር ምን እንደሆነ ታውቂያለሽ? ስለ ደስታ ማንነት ምንም የምታውቀው ነገር የለም። እዚች ጋር ንብረት ብላ ቤት ብላ ብትመጣ ከሆነ ልጁ ቺስታ ነው፣ ምንም ነገር የለውም። ይሄንን ነገር እንድታቅ ድጋሜ እንዳትጎዳ እንድታቅ ፈልጋለሁ። ገርምሻን ፕሮግራም እያዘጋጁ ነው። ቀለበቱን ልታጠልቅ ነው ማለት ነው። እና ቤተሰቦቿ እንዲመክሯት መፈልገው ነገር ጊዜ ወስዳ ከራሷ ጋር ብትነጋገር ነው የሚሻለው። በንዴት ያደረገችው ነገር ዋጋ ያስከፍላታል። ታውቂያለሽ። እንድታቅ ፈልጋለሁ ይሄንን ማንነቱን የልጁ። ወይ ጉድ ወይ ጉድ! የፉክክር ቤት ሳይዘጋ አደራሉ። ሩታ ግን ምን እየሆነች ነው? ማለት የሩታ መሪ ሜሪ ናት። በቃ ገባችኋ? አሁን ተረዳሁኝ። ትላንትና ማታ በተለቀቀው ቪዲዮ ላይ ሜሪ ሩታን ይዛ የመጣችው እንዲቆርጥላት ስለ አብርሽ ጭክን ብላ እንድትቆርጥና ደስታን እንድትቀበለው ነበረ የፈለገችው። ለዛ ነው ሩታን ይዛ የመጣችው ማለት ነው። እና ደግሞ ይሄ ቪዲዮ ያስገባውላችሁ ቪዲዮ ሩታ ቤት የተለቀቀ ከዚህ ቀደም የተለቀቀ ቪዲዮ ነው። ምን አለችው? ትንሽ ጊዜ ስጠኝ ብላ ሄዳ ነው ጥምጥም ያለችበት ማለት ነው። ጊዜ ሰጥቷት ልትቀበለው ነው ማለት ነው። ሶ ሩታ እንግዲህ ወንዱ አብርሽ ልንልሽ ነው። ገባሻ? ቢያንስ ወንድ ልጅ አንዴ ውጭ ካየ ከሻፈደ በቃ አይመለስም። ሴት ልጅ ግን ውጭ ለመውጣት ወይም ለመሻፈድ የሆነ ነገር ብዙ መንገዶች ይዟታል። ልጅ ይዛታል፣ የተለያየ ነገር ይዛታል። እኛ የግድ ከአብርሽ ካልሆንሽ የምንልሽ ነገር የለም። አብርሽ ሄዷል፣ አንቺ መሄድ ትችያለሽ። እኛ ግን አሁን ስለ አንቺ ነው እያሰብን ያለን ነው። ይህንን ጥያቄ ስትቀበይ ከራስሽ ጋር ተነጋግረሻል ወይስ የሁለት ሰዓት ውይይት ከራስሽ ጋር አድርገሽ ነው ይህንን የምትወስኙ? ምክንያቱም አሁን እዚች ጋር ሪከርድ እንደተነገረኝ ደስታ ሌላ ታሪክ ያለው ሰው ነው። ስለ ደስታ አንቺ ብዙ እንደማታቂ ልክ እንደኛ ቪዲዮ ላይ እንዳየሹ በቃ እንትን የውጭ ሀገር ዜጋ ምንድነው ይሄ የአውሮፓ ዜግነት እንዳለው ምናምን ቤት እንዳለው ምናምን ነው የተሰከሰሽ ማለት ነው። ልክ እንደ ኦዲየንስ ነው ደስታን የምታውቂው እንጂ ከዛ ከቪዲዮ ጀርባ ደስታ ማን ነው የሚለውን ነገር ያጣራሽ አይመስለኝም። ምክንያቱም ደስታ የራሱ ላይፍ ያለው ሰው ነው። ምናልባት ሌላ ጥቅም ካንቺ ፈልጎ መጥቶ ይሆናል። ይህንን ነገር እኛ እንድታጣሪልን እንፈልጋለን፣ ስላንቺ ስለምንጨነቅ ማለት ነው። ለምን መሰለሽ? ነገም እኛ ጋር ነው መተሽ እያለቀሽ ደስታ እንዲያደርገኝ ደስታ እንደዚህ ወጥቶ ደስታ በዚህ ገብቶ ደስታ በዚህ ሄዶ ምትይን ማለት ነው። አሁን እንግዲህ እንደተረዳሁት ከሆነ ቀለበት ፕሮግራም ምናምን ልክ እነ አብርሽ እንዳደረጉት ሊያደርጉ ምክንያቱም እዚህ ግሬስ ፋሚሊ ላይ እያያችሁት ያላችሁት ነገር ገባችኋ? ሩታ ጋር እንግዲህ ደስታ ሽማግሌ ሰካራም እንትኖቹን ተከራይቶ አምጥቶ ሽማግሌዎችን አምጥቶ ላከ። ከዛ እነሱ ደግሞ ምን ይዘዋል? መጠጥ ይዘዋል። ያው ያለ መጠጥ እንደማይንቀሳቀሱ ለማረጋገጥ ማለት ነው። ከዛ በኋላ ሩታ ደግሞ ላስብበት ብላ መለሰች። ከዛ ደግሞ እና አብርሽ ጋር ደግሞ ስትሄዱ የአብርሽ ጓደኞች በግ ይዘው መጠጥ ይዘው መጡ ሄርሜላን ለመለመን። ሄርሜላ ግን በአንዴ ጥያቄውን ተቀበለች። መጀመሪያም ተቀብላለች። ሰው አትፈልግም ሄርሜላ፣ በቃ ሬዲ ናት። ግብአቱን ለማሟላት ነው። እሺ ያለን የደስታ ሽማግሌዎች ድጋሚ መጡ። ድጋሚ ደግሞ እነዚህ በጓደኞቻቸው ሲሄዱ እነዛ ደግሞ ሽማግሌውን ትተው ምን ሆነው መጡ? ጓደኞቹ ፈረንጆ እዩ እና ደስታ ሆነው ሩታን ልመና መጡ። ከዛ ሩታ ምን አለኝ? ትንሽ ጊዜ ስጠኝና እንትን እላለሁኝ። እሱንም ጊዜ ራሱ እንትን ያለችው ሜሪ ናት። ጊዜ ስጣት ብላ ማለት ነው። ምን እየተካሄደ ነው? ፉክክር ነው እንግዲህ። እኛም ለሁለት ተከፋፍለን እንፎካከራለን። እሺ ችግር የለውም። እኛ ሩታ አንቺም ተደሰች፣ አብረሽ የሚደሰት ዋናው ነገር የሰው ጉዳት ነው ያልፈለግነው ማለት ነው። ያንን ነው ያልፈለግነው። ማንም እንዲጎዳዳ አንፈልግም። በቃ ሩታ ግን ክብርሽን ጠብቀሽ ቢሆን መገኘት የሌለብሽ ቦታ ባትገኝ በጣም ደስ ይለናል። ያ ነገር ነው የሚያናድደን እንጂ እኛ አባ ደስታን ማግቢ ምንም ችግር የለብንም። እንደውም ጅንን ኩርት በይ እሺ። እና ደግሞ ማለት ነው ስለ
ጽጌ ፕሮግራም ደግሞ እንከታተል። እነሱን ደግሞ ትንሽ ቡጭቅ እናድርግ። እንዲህ ምን ሆናችሁ ነው? ይህን የመሰለ ጮማ ወሬማ አስደምጫችሁ በባዶ አለቃችሁም። ስለና የጽጌም ትንሽ እናወራለን። እንደሚታወቀው እንግዲህ አብርሽ የጽጌ ወንድም ነው። እኔ እውነትን ለመናገር ኢንስታግራም ላይ በለቀቀችው ቪዲዮ አብርሽን እየፈለኩት ነበረ። ያልመጣ መስሎኝ ከፍቶኝ ነበረ። በጣም በቃ ልክ ሳየው ምን ያህል ደስ እንዳለኝ ልነግራቸው አልችልም። ልደት ነው እንግዲህ ከኋላ ሰርፕራይዝ ሃፒ በርዝዴ ይላል። ሃፒ በርዝዴ የምንላት አብረን ነው እና ጽጉ አለች። ዌልካም ብለን እንቀበላታለን። ግን ሰላም በሏቸው። ሰላም እንዴት ናችሁ? ውድ ዩቲዩብ ቤተሰቦቻችን ተመልሰን ስንገናኝ ዛሬ በጽጉ በርዝዴይ ነው። ሃፒ በርዝዴይ እህቴ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ ዛሬ ፋሽ ብርቅ ብለን ጽጌን ሰርፕራይዝ እናደርጋት ነው እና መልካም ልደት በሏት። መልካም ልደት እንግዲህ ቤተሰብ ከዚህ በፊት መገኘት የነበረበት ሩታና አብርሽ ነበሩ። ነገር ግን ህይወት እንግዲህ ሁልጊዜም በቃ ህይወት ትቀየራለች። ታውቃላችሁ አይደል? ህይወት ይቀጥላል እና ዛሬ ደግሞ አብርሽ እንግዲህ የዛሬ ዓመት ማን ይዘ እንደምትመጣ ባናቅም፣ ወይ ከሩታ ታርቀ ነው ወይ ከሄርሜላ ቀጥለ ነው ወይ ደግሞ ሌላ ሴት አምጥተ ነው ብቻ አናቅም። ለዛሬ ግን በዚህ ዓመት ማን ነው ያለው? ሄርሜላ ናት ያለችው። ደስ ታምራላችሁ። ቴንክ ዩ ሶ ማች ሁላችሁም ስለተገኛችሁ ከልብ አድርጌ ነው የማመሰግነው። ሁላችሁም በጣም ነው የምወዳችሁ አክባሪዎቼ፣ እህቶቼ። እግዚአብሔርን በጣም 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 አድርጌ አመሰግናለን። እንበላለን፣ እንጠጣለን። አሁን የራት ግብዣ ይኖረናል ማለት ነው። ሁላችንም ወደ ራት ግብዣው ነው የምንሄደው። ከዛ አብረን ፈታ ብለን አብረን ቆይታ እናደርጋለን ማለት ነው። አንድ ጊዜ እስኪ ለእኔ ግብዣ እንዳለ የራት ግብዣ ማለት ነው። ባልሽን ያዘጋጀልሽ አንድ ጊዜ ለባልሽ ባሌ ቴንክ ዩ ባሌ። ከሙሽራ ነው የምንጀምረው። ጋይ ርቆታት ከምርጥ ወንድምሽ ረሙ ነው ይህን ስጦታ ስለመጣም በጣም ደስ ብሎኛል። አጭር ዘፈን ልበለልሽ። በጣም አጭር። ዛሬም ነገም እወድሻለሁ ያንቺው ነኝ። ዛሬም ነገም እወድሻለሁ ያንቺው ነኝ። በጣም ደስ ይላል። ባይዛዬ ማለት ነው። ምንድን ነው የተማርኩት? አብርሽና ሄርሜላ በቃ ይመጣጠናሉ። ታውቃላችሁ፣ አልተከባበዱም እና ቅልል ብሎታል። አብርሽ ራሱ ከሄርሜላ ጋር ከሆነ በኋላ ህይወት ቅልል ብሎታል። ይኸው የፈለገበት ይዟት ይሄዳል። ከዚህ በፊት እኮ ሩታን ብዙም እንደዚህ ይዟት አይሄድም ነበረ። ታውቃላችሁ አይደል? ከሩታ ሲጀምር ከተገናኙ በኋላ ህዝቡ እንደሚወዳቸው ካረጋገጡ በኋላ መጣላት ብቻ ነበር ስራቸው። አስታወሳችሁ አይደል? መጨቃጨቅ። እሷ የሆነ ነገር ታመጣለች፣ እሱ የሆነ ነገር ይፈታል፣ እሷ ታመጣለች፣ እሱ ይፈታል። እንደዛ ነበር እያሉ በቃ ምናልባት የዛሬ ዓመት ከነጽጌ ጋር ሆነው ትንሽ ፈታ ብለዋል። ከዛ ውጪ ግን እኔ ሰው ቦታ ራሱ ይዟት ለልደት ለሆነ ነገር ይዟት ሲሄድ ብዙ አላየውም። ይዟት ሊሄድ ይችላል፣ ነገር ግን ብዙ አላየውም። ጭቅጭቅ ብቻ ነው ያየሁት እውነት ለመናገር። እና ምን ልላችሁ ነው፣ ህይወታችሁ ላይ ህይወትን ቀለል አድርጓት፣ አታክብዷት። እውነቴን ነው የምላችሁ። ህይወት በቃ በጣም ነው የምትከብደው ካከበዳችኋት። ባይዞ ደስ ትለኛለች። እኔ ማለት ቅልል ያለች ልጅ ናት በቃ። በተለይ ደግሞ ስፔሻል የሆነ ፕራንክ አይታችኋል። ከትግራይ ነው የመጣሁት ብሎ ሲላት ወይኔ እንዴት እንደሳኩ በኢየሱስ ስም። ግራ ግብታ ናት። ማስገባት አልችልም ስትል ያለቅስባታል። ልታስገባውም አላወቀችውም። እና ጽጌ በጣም ምርጥዬ ልጅ ናት የእውነት። ሄርሜላ ምነው ኋላ ሆንሽ? ፎቶ እየተነሳች ነው። ምንድነው ጽጌ ሄርሜላን አልተቀበለቻትም እንዴ? ቅር ብሏታል አብርሽ ከሴቶች ጋር እንደዛ ሲሆን ነው ወይስ ምንድን ነው? ሄርሜላ ለምንድን ነው እዚህ ጋር ይደበራል? አያቻት ሄርሜላን እዚህ ጋር ከፋታል። እና ለምን ቃል ታደርጓታለች?
የልደት ፕሮግራም የመጣ ነው። ለምን ደበረሽ? እኔ ቦታ ወንበር አጥቼ ነው። ወንበር አጣ ሳይሆን ፋሚሊ ብዙ ወንዶች አሉ፣ ብዙ ሴቶች ማታውቃቸው አሉ እና በእንደዚህ አይነት ቦታ ተገኝታ አታውቅም። ሰርታ ነው ሰርተሽ ማለት ነው። እኔ ጠርጥሬ ያለው ገና ሳያት ምን ሆነ ነው እኔ ልደቱ ጋር እየሄድኩኝ ትንሽ ሄርሚን አስደበርኳት። አምሮባታል። ፈቅጄላት የፈለግሽውን ልብስ ልበሽ ብያት የባደ የለበለችው አይ አምሮባታል ነው አይ አምሮብሻል። ጌታ ወርጄዋለሁ፣ ግን ደግሞ ልደት ስለሆነ ነው። አሁን ለምሳሌ ሌላ ፕሮግራም ላይ ምናምን እንደዚህ አይነት አለ አይፈቅድም። ልደት ስለሆነ ነው። ሄርሜላ ዩቲዩብ ላይ እንዲሁም ደግሞ አብርሽ ዩቲዩብ ላይ የተለያዩ ዩቲዩብ ላይ ሄርሜላ ስትመጣ ብዙ ነገር ማየት ትችላላችሁ። እኔ ቻናል ላይ ግን አዲስ ኮራጅ ሰብስክራይብ አድርጉ ላሳያችሁ። ሁለት ነገር አሳየሁላችሁ። ሸቅልብኝ ነው አልተቀበለቻትም ነው ሄርሜላን። ለምንድን ነው ችላ ያለቻት ብዬ እንትን እያልኩ ነበር የምር። ከዛ በቃ አብርሽን መቶ እንትን ደብሮሻል ምናምን ሲላት ነፍሴ ገባች። ለማንኛውም ደስ የሚል ፕሮግራም ነበረ። ጽግዬ እንኳን ተወለድሽ፣ መልካም ልደት። ዛሬ ሩታ ቤት የሚለቀቀውን ዛሬ ግን ሩታ ቤት ላይ ይለቀቅ ይችላል። ምክንያቱም ሩታ ሞኝ ልጅ ስለሆነች፣ ሞኝ ናት እኮ ሩታ፣ እውነቴን ነው የምለው፣ የዋህ ነው፣ ሞኝ ናት። ጽጌ እንትና ዳኒ ቤት ወይም ሜሪ ቤት እግራቸው እየተመላለሰ እያምሸሽ እዛ ቤት ነው የሆነ ነገር የሚለቀቀው። እነዛማ ራሳቸውን ይወዳሉ። ለማንኛውም አዲስ ነገር ይለቀቅልናል። ቤተሰብ ስለተከታተላችሁ አመሰግናለሁ። ሩታ አሁንም ወደፊትም እንዳይከፋሽ፣ እግዚአብሔር ከአንቺ ጋር ይሁን፣ ከክፉ ነገር ይጠብቅሽ። ሁላችሁም ደስተኛ እንድትሆኑ ነው የምንፈልገው። እኛ ሌላ ነገር አንፈልግም።